የአርሲ ጉዳይ አስጨንቋቸው ስለ ጉዳዩ አናውቅም ሲሉ የነበሩ አንድ ኃላፊ በያውም የአርሲ ዞን አስተዳዳሪ የቀጠፉትን ቅጥፈት አንዴ እንስማው ሲጨንቃቸው የተናገሩት። በብሔር እንዲጋጩ መከፋፈል እንዲኖር ጥርጣሬ በህዝብ መሃል እንዲኖር አልፎ አልፎ በሚዲያ የሚሰሩ ነገሮች የአርሲን ህዝብ አይመለከተውም፣ የአርሲን ህዝብ አይወክልም። ህዝቡ ውስጥ ተለቅብላችሁ በጣም በቅርቡ ተፈጠረ የተባለው አካባቢ በአካል እጄ ነበር። ሚዲያ ላይ መጀመሪያ ሚዲያ ላይ ከተነገረውና ቀጥታ ከኮሚኒቲው የሚሰማ የሚገናኝ አይደለም። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አንዳንድ ነገሮች የሚነዙ ከህዝቡ ላይ መቆም መቻል አለበት። ያንን የሚናገሩ ሰዎች በአካል ወርዶ ቦታው ላይ ሃይማኖት አባቶቻችን፣ ሌሎችም የሚዲያ አካል መሬት ላይ ወርዶ ቢያዩ ህዝቡ ምን የሚለውን ቢያዳምጡ ጥሩ ይሆናል የሚል ሐሳብ አለኝ። አጠቃላይ አሁን ባለው ሰላም ስላለ ነው ይሄ ፕሮግራም ተዘጋጀው። ይሄ አሁን 12 ኪሎ ሜትር ሩጫ የተደረገው ከዚህ ተነስቶ ጋለማን እስከ ጋለማ እስከ ካካ ጫፍ ድረስ ነው ሩጫ ተደርጎ የተመለሰው ማለት። አልፎ አልፎ ችግሮች የሉም አይባሉም። አልፎ አልፎ ችግሮች ይኖራሉ። እነኚህ ችግሮችን ከማባባስ አብረን ቆመን ችግሮችን መታገል አለብን የሚል ሐሳብ አለኝ። አርሲ ሰላም ነው፣ አርሲ ልማት እና አሁን ቶሎ ሩጫ የ12 ኪሎ ሜትር ሩጫ በዚህ ፍጥነት አዘጋጅተው ሰላም ነው ለማለት የሆነ ፌስቲቫል አዘጋጁ ማለት ነው። አንድ ሁለተኛ ሩጫው ላይ የተሳተፈው ማን ነው? እስቲ ኦርቶዶክሶች ተሳትፈው ይሆን? እንደው በህይወት ተሰደዋል። በእርግጥ የት ይሳተፋሉ? አባቶች እዚህ መጥተው መሬት ላይ ጥናት ያድርጉ ያሉት እንዴት መጥተው አልነበር? እንዴት አይነት ቅጥፈት ነው ይሄ? እኮ በጣም ትልቅ አሳፋሪ ውርደት ነው። ራሱ በዚህ ደረጃ እውቅና ሰጥቶ አዎ ችግር አለ እያጠና ነው ምናምንም እኮ ያባት ነው። አንደኛ አልሞተም ውሸት ነው። ሞተ ምናምን የሚሉት ውሸት ነው አለ። ሁለተኛ መተው እዚህ ጥናት መሬቱ ላይ ከህዝቡ ጋር እንዴት ይግቡ? መተው አይደል እንዴ ተመለሱት ማለት ምን ማለት ነው? እኔ እኮ በናቢ ጊዜ የሚመጡ ሰዎች እኮ ጭራሽ አእምሯቸውን ሁሉ የሳቱ ናቸው። መቲ አንድ ፎቶ አሳይልኝ እስኪ። በአርሲ ሰሞኑን የተገደሉትን ፎቶአቸው ይፋ እየሆነ ነው። ቪዲዮውን ማናሳየው ተመልካቾቻችን እነዚህ ናቸው። ፎቶአቸው እየወጣ ነው የተገደሉት ሰሞኑን። ቪዲዮ ይዘገንናል ነው ብላችሁ ሰው ሆናችሁ መፈጠራችሁን በጣም ያስጠላል። ይህ ሰውዬ አቶ ኢብራሂም ከድር የዞኑ አስተዳዳሪ ነው። በአሰኮና በአቦ ምሳ በአርሲ ተገደሉ ኦርቶዶክሳውያን ሲባሉ መረጃው የለኝም ያደር ሰው እያለቀሰ በነበረበት ሰዓት በመጀመሪያ እንድታውቁት ማለት ነው። ሁለተኛ ያሁኑ ምጸት የወጣው ይህ ምጸት ቅጥፈት የወጣው አሰቃቂ ፎቶና ቪዲዮ እየወጡ ባሉበት ባሳዛኝ ሁኔታ ተመልከቱ። በንግግሩ ምን አለ? ይህ አሁን ተደረገ የተባለው ነገር ወይም የተደረገው ነገር የአርሲን ህዝብ አይመለከተውም አለ። ማን ይመለከተዋል አለ? የአርሲ ህዝብማ እንደሌላው ኢትዮጵያዊ በእናንተ ገፈት እየቀመሰ ነው። የአርሲን ህዝብ የከሰሰ እኮ የለም። የተከሰሰው የአርሲ ሳይሆን እናንተ ናችሁ። ይህን ግድያ እየፈጸመ ያለው የአርሲ ህዝብ ነው ያለ የለም። አታምታታ። ብሔር ውስጥ አትደበቅ። ይህን ያደረገው የአርሲ ህዝብ ነው የኦሮሞ ህዝብ ነው ያለ የለም። ይህን ያደረጋችሁት እናንተ ብልጽግናዎች፣ እናንተ ላይ ያላችሁ ታጣቂዎች፣ እናንተ በሬ እያረዳችሁ የምትጋብዙ ታጣቂዎች እና እናንተ ሩጫ አዘጋጅታችሁ እዛ ጫፍ ድረስ ከሄዱ ለምን እንዴ እርስ በርስ አትገዳደሉ? መቼስ እንዴ ሩጫ አዘጋጅተን እኛ እዛ ድረስ ሄድናል እንዴ? እናንተ ናችሁ ገዳዮቹ ናችሁ እንዴ? ገዳዮቹ ሩጫ አይደለም ሌላ እየተገለባበጣችሁ ስትሄዱ ባይነካችሁ፣ ውጭ ላይ አንጥፋችሁ ብታድሩስ ባይነካችኋል። ስለዚህ የመጀመሪያው አደገኛው ነገር ተመልከች፣ የካድሬ ፖለቲካ እነሱ የተከሰሱበትን ወደ ምን ወሰደው? ወደ ብሔር ወሰደው፣ ወደ አርሲ ህዝብ ወሰደው። አልተባለም። የአርሲ ህዝብ ወለጋና አርሲ ላይ ግድያ በስቷል ማለት የወለጋና የአርሲ ህዝብ መከሰስ አይደለም። የወለጋና የአርሲ ህዝብማ ስቃይ እያየ ነው። ሲፈልግ በድሮን ይጨፈጨፋል። ልጆች እንዲህ አድርገህ አስታጥቃል፣ አንጣ መዋጮ የተለያየ ነገር እየተባለ ከማንም ባላልተናነሰ እንደው በከፋ መልኩ መከራ ገፈት እንደሚቀምስ እናውቀዋለን። ጦርነት በሚካሄድበት አካባቢ፣ ግጭት ባለበት አካባቢ ያለ እንዴት እንደሚሰቃይ ስለምናውቀው፣ ስለዚህ አውጣ ይሄንን ነው ምንድነው መጀመሪያ ያልተባለውን አታውራ። ገዳዮችና አፈናቃዮች እናንተ ናቸው የሚለው አንደኛው ዋናው ከንግግሩ ይሄንን ነው የምናደርገው። ሁለተኛ ቦታው መታችሁ ተመልከቱ ያለው ነው። በትንሹ ነክተሽዋል። ጋዜጠኞችና ሌሎች የሃይማኖት አባቶች ብትሆኑ መታችሁ ተመልከቱ። ሰላም እንደሆነ እንዴ የሃይማኖት አባቶች
አሰኮ ነው ምን ሄደው ብለው ተጭነው እርዳታ ጭነው ሁሉ ነገር አድርገው ልክ ሲደርሱ አሰኮ 12 ነው ምናምን ኪሎ ሜትር ሲቀር ተመለሱ ያላቸው ማን ነው? ሊያጣሩ እኮ ሄደው ነበር። አሁን እኮ እርሶ ያሉት ለማረጋገጥ የሃይማኖት አባቶችማ ሄዱ። ከሟቾቹ ምስክር እንዳይሰማባቸው የተፈጸመው ወንጀል እንዳይናገሩ አሰኮ ላይ ምን አላችኋቸው? የጸጥታ ችግር አለ፣ ወደዛ መሄድ አትችሉም፣ ወደ አቦ መሳት አጠፋላቸው። ጳጳሳትን ያህል 5-6 ጳጳሳት ወደዛ ሄዱ። የሃይማኖት አባቶች ነው አደርሱም አሏቸው። የሃይማኖት አባቶችን በከለከላችሁ ማግስት እናንተ ሩጫ አዘጋጃችሁ። የሰላም ሩጫ፣ አካባቢው ሰላም ነው የሚል ሩጫ አዘጋጃችሁ። ያው የሟቾች በአሰቃቂ ሁኔታ እየወጣ ባለበት ማለት ነው። እና አዳነች አቤቤ ታስታውሱ እንደሆነ መቲ ወደ ቦታው ሂደው የወረዳውን አስተዳዳሪ ታሰረ ምናምን የሚል ፕሮፓጋንዳው ቀለቀው ነበር። መታሰር ያለባቸው ይሄ ሰውዬ ናቸው። እንደዚህ አይነት ናቸው አብረው የሚያደርጉ ማለት ነው። የዞኑ አስተዳዳሪ ናቸው። በውሸት ፕሮፓጋንዳ እታች ላይ በምትለቁት እንትን ህዝብን ለማደንዘዝ አትሞክሩ። አባቶች ቦታው እንዳይደርሱ ሄደዋል። ይሄ ሰውዬ የተናገረው ነገር በሙሉ ውሸት ነው ልልሽ ነው። መታችሁ ያለው ውሸት ሄደው ማየት አልቻሉም። ህዝብን የከሰሰ ማንም የለም። ሰላም አይደለም። ሰላም ግን እንዳይሆን ያደረገው ማን ነው? እናንተ ናቸው። ሲስተማቲካሊ ነው ግድያው እየተፈጸመ ያለው። ኦርቶዶክስን ከአካባቢው የማጽዳት ዘመቻ ነው። በቃ ኢምፕላክ ኤንድ ዋይት እኮ የታወቀ እኮ ነገር ነው። ምንም የምትሸሽጉት ነገር የለምና ገለውንም ሞታቸውም እየወጣ ግድያቸውም እየወጣ በዚህ መጠን ይዋሹናል፣ በዚህ መጠን ይቀጥፉናል። ነገር ግን የኢትዮጵያ ህዝብ ከናንተ በጣም ረጅም ጊዜ ቀድሞ ሄዷል። እኔ ከሁሉ የገረመኝ መታችሁ እኮ ያለው ነው። ጳጳሳትን ያህል ነገር መልሳችሁ አይቻልም ብላችሁ መልሳ አታፍርም? ትንሽ ውፍረት አመራሮች ናቸው ደግሞ ደውሎ የመለሱት እንደምታውቀው። ስለዚህ ራሱም ሊሆን ይችላል ደውሎ ተመልሶ ያላቸው ራሳቸው መልሰው እኮ ነው የምልሽ እኮ በቴ ራሳቸው መልሰው። አንዳንዴ ይሄ እንደ ውፍረትም ውፍረት ይሄ ደግሞ ውፍራም ነው፣ ውፍረት አለው፣ እፍረት ነው የሌለው እንጂ በዚህ ደረጃ ይዋሻል ህዝብ። በዚህ ደረጃ አዝኖ ስንት ለቅሶ እና እንባ እየፈሰሰ ትልቅ ሰው አይደለ እንዴ? ምን አለ ዝም ብትል እንደመጀመሪያው መረጃ አልደረሰንም ብለ የለ እንዴ? ዛሬም ያለ ማስተባበል ነው። ስለዚህ ያ ነው ከሁሉ አደገኛው ፕሮፓጋንዳው። ግን የአርሲ ህዝብ እንዲህ አይነት ባህሪ የለበትም። የኢትዮጵያ ህዝብ ከጫፍ እስከ ጫፍ መጥፎ ባህሪ የለበት። ኢትዮጵያን እንተዋወቃለን እርስ በርሳችን። ተመሳሳይ ከአንዱ የሚቀዳ ባህል ነው። ከአክሱም ጫፍ አቅማዳ የሚለውን የደበበ ሰይፉን ግጥም እንታነበው ጋብዛለሁ። ኢትዮጵያ ከጫፍ እስከ ጫፍ፣ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ጫፍ የኢትዮጵያ ህዝብ ደግ ህዝብ ነው። ተውሳክ የሆናችሁት እናንተ የጎጥ ፖለቲካ የምታራምዱ ሰዎች ናቸው። የኢትዮጵያን ህዝብ እየበጠበጣችሁ ያላችሁት፣ እያሻከራችሁ ያላችሁት፣ እየረበሻችሁ ያላችሁት ትናንትናም ዛሬም ወንበሩ ላይ የተቀመጣችሁ ተውሳኮች ናቸው። ይሄ ነው መነገር ያለበት። እድሜ ትልቅ ነው። አትዋሽ፣ አትቅጠፍ፣ በሰው የንጹሃን ደም አታክፋፋ። መልስ ሰጠው ከሚል ቢተው እኮ ብዬ እኮ ነው። አይ ንቀት ነው። በነገር ላይ ይገሉና ያሰቃዩና ያፈናቅሉና ከዛ በኋላ ደግሞ ንቀታቸውን በእንደዚህ አይነት ሁኔታ እየቀለዱ እያሾፉ እየተሳሳቁ የሚያወጡት መግለጫ ይመስለኛል። ሌላ ምንም የምለው ነገር የለኝም በዚህ ጉዳይ ላይ። አይዲያውን አጀንዳውን አንተውም። ገላችኋል ነው፣ ዋጋ ትከፍሉበታላችሁ። ስለዚህ አይናችንን ከዛ የነሱ የ12 ኪሎ ሜትር ሩጫ ምናምን ድግስ የፈለገ ቢደግስ ምንም አይዲያውን የመቀየር አጀንዳውን የመቀየር የሞቱትን ማስረሳት አይቻልም። ስለዚህ እሱ ላይ ነው ፎከስ የምናደርገው።